የተሰወረው የጠላት ሴራም አሁን ተጋልጧል። የተጋለጠ ነገር ደግሞ በምስጢር ሊሰራ አይችልም። ይህ ክትትል ዛሬ ያበቃል። ከበረከቱ በፊት የነበረው ጫና፣ ከግልጽነት በፊት የነበረው ግራ መጋባት ስሜታዊ ነገር ብቻ አልነበረም፣ መንፈሳዊ ክትትል ነበር። አሁን ግን ይህንን ለዘላቂታው የምታስቆንበትን ንቃትና መለኮታዊ ኃይልን ከእግዚአብሔር ተቀብለሃል። ከጥፋት ቦታዎች በአካል መለየት ብቻ በቂ አይደለም። በስሜት መላቀቅና በመንፈስ መነተል አለብህ። ከእንግዲህ ወደ ኋላ መመልከት የለም። የቆዩ አላስፈላጊ መልእክቶችን ማንበብ የለም። በመንፈሳዊ ዓለም ለተወገዘና ለተጠላው ነገር ቦታ መስጠት የለም። ታዛዥነትና ፍጹም እምነት ያንተ የጦር መሳሪያ ነው። በድሮ እስራትና ድንዛዜ በተመላለስኩ ቁጥር ለጠላት መግቢያ በር ትከፍታለህ። ጎዶሎ እምነትና ቸልተኝነት ለጠላት የተከፈተ ግብዣ ይሆናል። ፍጹም ነፃነት ማለት ግን ከማይሆን ግንኙነትና ቦታ መራቅ ብቻ ሳይሆን ሕይወትን አስሮ ከያዘው የክፋት ቁጥጥር ሙሉ በሙሉ መላቀቅን ይጠይቃል።